አንድ ሰባኪ ለሌሎች የመንግስተ ሰማያትን መንገድ እያመላከተ ራሱ በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። ለሌሎች መንግስተ ሰማያት እንዲገቡ እያመላከተ ራሱ ግን በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። ሶሻል ሚዲያ ላይ ወንጌል ስብከት ሰምተው ሶሻል ሚዲያ ላይ ዘምረው ግን ቤተክርስቲያን የማይመጡ ማህበረሰቦችን በዛው ይፈጥራል ማለት ነው። ያ ማለት ቤተክርስቲያን ደግሞ አካላዊ ፕሬዘንስ የምትፈልግ ናት። ቁርባኑ በአካል ነው፣ ዕጣኑ በአካል ነው፣ ጸሎቱ በአካል ነው። እነዚህ ምስጢራቶች በሙሉ የሚፈጸሙት በአካል እንጂ በምናብ አይደለም። ጦርነት የበዛበት 86 ዓመት የዘመነ መሳፍንት ጦርነት፣ ከዛ የእንግሊዝ ጦርነት፣ ከዛ የጣሊያን ጦርነት እና አድዋ ቤተክርስቲያናችን አገራችን በጦርነት ያሳለፈችበት ዘመን ዘመን ነው። እግዚአብሔር ለሁለቱም ባህሪያችን በሚስማማ መንገድ መስዋዕት ሆኖ ቀረበ። ለሁለቱም ባህሪያችን በሚስማማ መንገድ ለስጋዊ ባህሪያችን የሚጨበጥ የሚበላ ነገር ይፈልጋልና የሚጨበጥ የሚዳሰስ ምግብ ስጋው ደሙ ሆኖ ቀረበ። የሰው ልጅ ሁለተኛ ባህሪው ደግሞ ረቂቅ ነፍስ ናትና ለረቂቅ ነፍስ ደግሞ የሚሰዋላት ሕያው መስዋዕት ሆኖ ወንጌል መስዋዕት ሆኖ ቀረበላት። ስለዚህ ወንጌል ማለት መስዋዕተ ነፍስ፣ ለነፍስ የሚሰዋ መስዋዕት፣ ለረቂቅ ነፍስ የሚቀርብ መስዋዕት ብሎ ተርጉሟል። ስለ አገልጋዮች አባቶች ምን አሉ የሚለውን ባጭሩ ነው ለማንሳት የሚፈልገው። የወንጌል ሰባኪው ራሱ ሕያው ወንጌል ነው ብለዋል። ወንጌል ሰባኪ ራሱ ሕያው ወንጌል ነው፣ ሕያው ወንጌል ነው። ብዙ ጊዜ ማንበብና መጻፍ የማይችሉ ወይም ሃይማኖታቸውን በጥልቀት የማይመሩ ምዕመናን የሚያነቡት የአገልጋዩ ሕይወት ነው። ብዙ ጊዜ መጻፍ የማይችሉ ማንበብ የማይችሉ ለማንበብ ጊዜ የሌላቸው ነገር ሃይማኖቱን ጠልቀው የማይረዱ ምዕመናን ሁልጊዜ የሚያነቡት የአገልጋዩን የሰባኪውን ሕይወት ስለሆነ ራሱ ሕያው ወንጌል ነው አባቶች የሚሉት። ራሱ ሰባኪ ምንድነው? ሕያው ወንጌል ነው፣ የሚነበብ ሕያው ወንጌል ነው። ምዕመናን ከአገልጋዮች የከንፈር ድምፅ ይልቅ በመጀመሪያ የሚያደምጡት በዝምታ ውስጥ ጩኸው የሚናገረውን ሕይወታቸውን ነው። ምዕመናን መጀመሪያ የሚያደምጡት አውደ ምሕረት ቁመን የምንናገረውን ድምፅ ሳይሆን ከዛ ጀርባ ያለውን ጸጥ ያለ ሕይወታችን ነው። ደምቆ ከምድር በላይ እስከ አጽናፍ የሚያስተጋባው ድምፃችን እሱ ነው። የሰባኪው ኃይልና ስልጣን ለማስተማር በመረጠው ርዕስ ወይም በመድረኩ ላይ በሚያሳየው ብቃት ሳይሆን ከአውደ ምሕረቱ ውጭ ያለው የሰባኪ ወጥ ሕይወት ነው። የወንጌል ስልጣኑ እዛ ላይ ነው ያለው፣ በሰባኪው ሕይወት ውስጥ ነው ያለው። በሚናገረው ላይ ሳይሆን በሕይወት ውስጥ ነው ያለው ስልጣኑ። ቅዱስ ይስሐቅ ሶርያዊ የምናኔ ሕይወት ኮሜንታሪ ላይ ሕይወትህ የንግግር መለኪያ ይሁን ይላል። ሕይወትህ የንግግር መለኪያ ይሁን። ስለ ሰላም ስትናገር በመጀመሪያ ሰላም በልብ ውስጥ ይኑር። ስለ ምሕረት ስትናገር በመጀመሪያ በእጅ ላይ ምሕረትን አሳይ ይላል ቅዱስ ይስሐቅ ሶርያዊ። አንተ በአንተ ውስጥ የሌለውን ሌሎች ላይ አትናገር፣ አታድርግ። የሚሰብከውን በተግባር የማያውል አስተማሪ መንፈሳዊ ብክለትን ያስከትላል። የሚሰብከውን የማይኖር አስተማሪ መንፈሳዊ ብክለትን ያስከትላል። አንድ ሰባኪ ለሌሎች የመንግስተ ሰማያትን መንገድ እያመላከተ ራሱ በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። ለሌሎች መንግስተ ሰማያት እንዲገቡ እያመላከተ ራሱ ግን በእግሩ ወደ ገሃነም የሚገሰግስ መሆን የለበትም። መምህር በራሱ ጠባይ ከመካድ የበለጠ አሳፋሪ ነገር የለም ይላል ቅዱስ ጀሮም ነው። በራሱ ጠባይ እንደመካድ የበለጠ አሳፋሪ ነገር የለም። ሰው የምትሰብከውን ነገር ለምን አታደርግም ሲል መስማት ያሳዝናል። ለእኔ የምትነግረኝን አንተ ለምንድን ነው የማታደርገው ብሎ ሲናገር እንደ መስማት አሳዛኝ ነገር የለም ይላል። ሰው ጥሩ ሊናገር ይችላል። ነገር ግን ሕይወቱ ወጥነት የጎደለው ከሆነ ዝምታው የበለጠ ትርፋማ ይሆን ነበረ። ቅዱስ ዮሐንስ አፈወርቅ ነው። ጥሩ ተናግሮ ግን የማያደርገው ከሆነ ዝምታው የተሻለ ሰዎችን ይሰብክ ነበር። የመልካም ሕይወትን የሚያሳይ ዝምተኛ ሰው ሕይወቱ ስብከት ስለሆነ ለሁሉም አስተማሪ ይሆናል። ተናግሮ ሰብኮ የማያደርግ ከሆነ ዝምታው በእጅጉና ሕይወት የሚኖር ከሆነ የተሻለ
ሰባኪ ይሆናል። ቅዱስ ዮሐንስ አፈወርቅ ነው። እውነተኛ ስብከት ከውጭ አዋጅ በፊት እውነተኛ ውስጣዊ ለውጥ በእጅጉ ይፈልጋል ነው። ልክ ውሃን እንደሚያጓጉዝ ነገር ከውሃው እንደማይጠቀም ቱቦ መሆን ነው። የሚናገረውን የማይኖር ውሃ ተሸክሞ ለሚጠጡ ሰዎች ያደርሳል፣ ግን እርሱ እርጥበት አያገኝም ብለዋል አባቶች። ቅዱስ ሐዋርያው አትናቴዎስ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ በሚለው ትምህርቱ ላይ መጀመሪያ እጅህን ታጠብ ይላል። መጀመሪያ ምን አድርግ? እጅህን ታጠብ። ከማንበብ በፊት ይታጠቡ። ቅዱሳት መጻሕፍትን ለመመርመር እና በትክክል ለመረዳት የከበረ ሕይወት፣ ንጽሕና፣ ንጽሕት ነፍስ እና የክርስቶስ ጽድቅ ሊኖረን ይገባል። ከዚያም አእምሮአችን የሰውን ተፈጥሮ በሚፈቅደው መጠን የእግዚአብሔርን ቃል ለመረዳት ይችላል። ከተማን ወይም ሀገርን ማየት የሚፈልጉ ሰዎች ወደዚያ ይሄዳሉ። በተመሳሳይ መንገድ ስለ እግዚአብሔር የተጻፉትን ለመረዳት ከፈለግን ነፍሳችንን በማጥገብና በማንጻት መጀመር አለብን ይላል። አገልጋይ ለከንቱ ውዳሴ ራሱን የገደለ መሆን አለበት ነው። ራሱን መግደል አለበት ለከንቱ ውዳሴ። የታዋቂነትን ፍላጎት ማጥፋትና በመንፈሳዊ ፈውስ ላይ ማተኮር። ቅዱስ ዮሐንስ አፈወርቅ ኦን ዘ ፕሪስትሁድ ቡክ 5 ላይ ሰባኪው ለምስጋናም ሆነ ለውግዘት ግድ የለሽ መሆን አለበት። ለምስጋናም ይሁን ለውግዘት ግድ የለሽ መሆን አለበት። ምክንያቱም በምስጋና ፍላጎት ከተነቃቃ ወይም በትችት ክብደት ከተሸነፈ እውነትን በድፍረት መናገር አይችልም። ቃላቱን ነፍሳቸውን ከመፈወስ ይልቅ ጆሮአቸውን ለማስደሰት እያስተካከለ ለአድማጮቹ ባሪያ ይሆናል። ቃላቱን ልባቸው ገብቶ ልባቸው ተሰብሮ ንስሐ እንዲገቡ ከማድረግ ይልቅ የሚጣፍጣቸው ምንድነው እያለ የነሱ የሰሚዎቹ ጆሮ ቀለብ ባሪያ ይሆናል። በጭብጨባ ማዕበል ወይም በቁጣ አውሎ ነፋሶች የማይነቃነቅ በባህር ውስጥ እንደሚኖር አለት መሆን አለበት ሰባኪ ነው። ስብከቱ ተዋናዩ የእጅ ጭብጨባ የሚያሸንፍበት መድረክ ሳይሆን የታመሙ ሰዎች የሚታከሙበት ሆስፒታል ነው። ስብከቱ ሰባኪው ትወናውን የሚያደርግበት ሳይሆን የታመሙ ሰዎች የሚፈወሱበት ሆስፒታል ነው። እኛ የነፍስ ሐኪሞች ነን። ሐኪም በቪላው ውበት ለመወደስ አይፈልግም። ቀዶ ጥገና የሚያደርግ ሐኪም በቪላው ይደሰታል? አይደሰትም። ለበሽተኛው በሚሰጠው በመድኃኒቱ ውጤታማነት ነው እንጂ ለበሽተኛው በሚሰጠው የመድኃኒቱ ውጤታማነት ነው እንጂ ሐኪም የሚደሰተው በቪላው በማከሚያው በመርፌው አይደሰትም። ስለዚህ ሰባኪም በስብከቱ ቋንቋ ሰው መደሰት ያለበት ንስሐ በመግባታቸውና ፍሬ በማፍራታቸው ነው። መድኃኒቱን አግኝተው በዛ ነው። ይህ ቅዱስ ጎርጎርዮስ ዘንዚናዙ ነው ይህን የተናገረው። ኦሬሽን 2 ነው። ሰባኪ ፈዋሽ ሐኪም እንጂ ተዋናይ አርቲስት አይደለም የሚል ነው። አንድ ስጋዊ በሽታን የሚያክም ዶክተር በሽተኛ የሚያስፈልገውን ሳይሆን የሚፈልገውን ሳይሆን የሚያስፈልገውን ያደርግለታል። በበሽታው በሽተኛው መስማት የሚፈልገውን ሳይሆን መስማት የሚያስፈልገውን ይነግረዋል። ይህ የሚያደርገው ለበሽተኛው ጥቅም ሲባል ነው። መራራ ክኒን መስጠት፣ ቀዶ ጥገና ማድረግ፣ እግር መቁረጥ ለበሽተኛው ይስማማል? አይስማማም። ነገር ግን ለሱ ጥቅም ስለሚባል እነዚህን ሁሉ ያደርግለታል ነው። ጭካኔ ይመስላሉ፣ ግን ፈውስ ስለሆኑ ያደርግለታል። ወንጌልም እንደዛ ናት ነው። ቅዱስ አምብሮስ ነው ከዲዮናስዮስ ጋር ተጋጭተው ይህን ያለው ስለ ኃጢአት ዝም በማለት ከማስደሰት ይልቅ እውነቱን በመናገር እግዚአብሔርን ማስደሰት እመርጣለሁ። ለንጉሥ ነው እንዲህ የሚለው። ስለ ኃጢአት እየሰራ ዝም ከምልህ ስለ ኃጢአት ዝም ከማስደሰት ንጉሡ ኃጢአት ሰርቶ ግን እንዲያወድሰው ፈልጎ ነው። እና ቅዱስ አምብሮስ ምን አለ? ስለ ኃጢአት ዝም በማለት ከማስደሰት ይልቅ እውነቱን በመናገር እግዚአብሔርን ማስደሰት እመርጣለሁ። ዝም በማለቴ በጥፋት ተባባሪ ነኝና ይላል። እንግዲህ ብሉ እንትናለው እውነትን በመናገር መጠራት ውሸትን በመናገር ከመወደስ ያነሰ ኃጢአት ነው። ውሸትን በመናገር ከምናገኘው ክብር ይልቅ እውነት ተናግረን የምናጣው ነገር በጣም በጣም ትልቅና ግዙፍ ነው ለማለት ነው። ይህን ቅዱስ ጀሮም ኮሜንታሪ ወን ዘ ጋላሽያን ወይም በገላትያ ትርጉም ያደረገው ነው። ይሄኛው
እና በጣም አስደናቂ ደግሞ በምድረ በዳ የጌታን መንገድ አዘጋጁ እያሉ የሚጮሁ ድምጾችን እንሁን እንጂ መጮ የማይችሉ ዲዳ ውሻዎችን አንሁን ይላል። ይህ ቅዱስ ጀሮም ነው። በምድረ በዳ ወንጌላዊውን እንደ ቅዱስ ዮሐንስ መጥምቀ መለኮት መንገዱን አስተካክሉ፣ ጥርጊያውን አቁም እያለ እንደሚጮህ እንሁን እንጂ ምንም መጮህ እንደማይችሉ ዲዳ ውሻዎች አንሁን ይላል። አስደናቂ ነው የእውነት። ሌላው ስብከትን ከእውቀት መለኪያነት ማውጣት በአባቶች ትምህርት የታየው ሌላው ምንድነው? የኛ እውቀት መለኪያ አለመሆኑን መተው ማለት ነው። ዋናው ምንድነው? ምዕመናን ምን ይገባቸዋል የሚለው ነው እንጂ እኛን እውቀታችን ለማሳየት አውደ ምሕረት ላይ አንውጣ የሚል ነው ዋናው ጭብጡ መልእክቱ። ምንድን አለ? ትክክለኛ ስብከት ከንቱ ከሆነ ሙያዊ የንግግር ችሎታ ይልቅ የወንጌልን ግልጽነት ቅድሚያ ይሰጣል። ሙያ ከሌለው ጥቅም ከሌለው የንግግር ችሎታ ይልቅ ግልጽነትን ቅድሚያ ይሰጣል። ጥልቅ የሆኑ የቴዎሎጂ ቃላቶችና ሐሳቦች ወደ ምዕመናን ሕመም እና ተስፋ ልክ ተርጉሞ ማቅረብ፣ ወደ እነሱ ደረጃ ማውረድ ወንጌሉን ማለት ነው። ልባቸው ዘልቆ እስኪሰማው ድረስ መናገር በእነሱ ቋንቋ ማለት ነው። ሰባኪው እስከ ሰሚው ጆሮ ድረስ መውረድ አለበት። ምዕመናን ስብከታችን በልባቸው መጠን ሰባኪው ከምዕመናን ሕይወት እና ሕሊና በጣም ይርቃል። ባልሰሙን ልክ ምዕመናን ከኛ ልብ በጣም ሩቅ ይሆናሉ። ሩቅ ሆኑ ማለት ደግሞ ሁለት የማይገናኙ አባትና ልጆች አይነት ይሆናል። አውግስቲን የሚባል በሮም ካቶሊክ ቤተክርስቲያን ቅዱስ ነው። በእኛ ቅድስና ቀኑና የለውም። እሱ ደግሞ ምን አለ? ስለዚህ ቋንቋ ሲናገር ነው ህዝቡ እኛን ሳይረዳን ከሚቀር ይልቅ ይላል። እሱ ደግሞ ህዝቡ እኛ አስተምረው ነው ሳይረዳን ከሚቀር ይልቅ ከሚያደርጉት ይልቅ የሰዋሰው ሊቃውንቱ የቋንቋን ስህተት ቢያገኙ ይሻላል። ዋናው ነገር ህዝቡ እኛ እንዲረዳን ነው እንጂ የቋንቋ ሊቃውንት ስለተናገርነው ነገር እነሱ ስህተታችን ቢፈልጉ ይሻላል። ዋናው ህዝቡ መስማቱ ነው። የወርቁ ቁልፍ መግባት ወደ ምንፈልገው ቤት በሩ መክፈት ካልቻለ ምን ጥቅም አለው? ጥሩ ቋንቋ ሆኖ ህዝብ ጆሮ ካልደረሰ ምን ትርጉም አለው? የለውም። የእንጨት ቁልፍ መቆለፊያውን ቢከፍት ምን ጉዳት አለው? የእንጨት ቁልፍ መክፈቻውን ቢቆልፍ በሩን ቢከፍት ምን ጉዳት አለው? የምንናገረው በትምህርታችን ለመወደስ አይደለም፣ ነገር ግን የእግዚአብሔርን ምስጢር ለመረዳት ቀላል የሆኑትን ሰዎች ልብ ለመክፈት ነው። እነዚህ እንግዲህ አባቶች ንግግሮች ናቸው። ሕያው መስዋዕት ሳክሪፊሻል ላይፍ ነው። ሕያው መስዋዕት ነው። እነ ቅዱስ ጳውሎስን ማሰብ ነው። እንግዲህ ቅዱስ ጳውሎስን ይዩት። ፈያታ መንደቡኒ በባሕር አመንደቡኒ ቢጽ ሐሳውያን ተመንደኩ በባሕር ተመንደኩ በሐቅል ተመንደኩ በትዕይንት አመንደቡኒ አዝማዴ ተመንደብኩ በሀገር አመንደቡኒ ፈያት። እነዚህ ሁሉ ነው። በእነዚህ ሁሉ ሰንሰለት አልፎ ነው ቅዱስ ጳውሎስ እንግዲህ ሮም ማህፀን ውስጥ ከምድር ከኢየሩሳሌም ተነስቶ የምድር ዳርቻ ሮም ነው የዛን ጊዜ የነበረው ወንጌል ማዕከል ስለሆነ ዳርቻ ይባላል እሱ መነሻ እና ከኢየሩሳሌም ሲሄድ ይህ ሁሉ መዓት በዚህ ሁሉ ሸለቆ ውስጥ አልፎ ነው የሄደው ቅዱስ ጳውሎስ። እና ይህ መስዋዕታዊ የሆነ ህይወት ነው የሚፈልገው ወንጌል ለማለት ነው ባጭሩ። ፍጹም ታማኝነትና ቅንነት ለወንጌል ለአገልግሎቱ ይፈልጋል። የማይናወጥ ጽናት ወንጌል ይፈልጋል። እስከ ሞት ድረስ የታመንኩን ኩን ማዕይነ እስከ ለሞት የሚል ነው። አንድ ታሪክ እዚህ ጋር መናገር ፈልጋ የአቢትና ሰማዕታት ታሪክ ነው። በዲዮቅልጥያኖስ ዘመን የተከናወነ ነው። ዲዮቅልጥያኖስ ካወጀ አዋጅ አንደኛ አዋጅ ምንድነው? መጻሕፍትን ሰብስቡ፣ ይቃጠሉ፣ አብያተ ክርስቲያናት ይዘጉ የሚል ነው። እና እነዚህ ክርስቲያኖች 49 አካባቢ ይሆናሉ ቁጥራቸው። ተሰበሰቡና በአንድ ቤት ውስጥ አዳራሽ ውስጥ መስዋዕት የራሳቸውን ሰውተው ቅዱስ ቁርባናቸውን ተቀብለው መጻሕፍትን ያነባሉና በጥቆማ ተያዙ። በጥቆማ ተይዘው ወደ አገረ ገዡ ዳኛ ፊት ቀረቡ እና ዳኛው ጥያቄ ጠየቃቸው። መጻሕፍቱን ለመንግስት አሳልፈው አለመስጠታቸውና ህገወጥ ስብሰባ በማድረጋቸው ተከሰው መርማሪው ዳኛ ፊት ቀረቡና ዳኛው ስለምን ህጉን ጥሳችሁ ተሰበሰባችሁ ብሎ ጠየቃቸው። ስለምን ህጉን ጥሳችሁ ተሰበሰባችሁ አላቸው። ዳቪተስና ኤሜሪተስ ከተባሉ ከካህናት መካከል እነዚህ ሁለቱ እንዴ እኛ እኮ ያለ ወንጌልና ያለ እሑድና ያለ ጌታ ማዕድ እኮ መኖር አንችልም። ያለ ቁርባንና ያለ ወንጌል ያለ እሑድ እኮ መዋል አንችልም። ሰው አተንፍስ ተብሎ ሊከለከል ይችላል ወይ? አተንፍስ ከተባለ መሞት ነው። ለእኛ እነዚህ እስትንፋሶቻችን ናቸው ነው እያሉ ያሉት።
እና በዚያ ምክንያት ወደ እስር ቤት ገቡ። እንግዲህ ቆራርጦ በረሃብ ገደላቸው፣ መጨረሻ ላይ ቆራርጦ ገደላቸው ነው የሚል። እንግዲህ የአባቶች አስተምሮ ስለ ወንጌል ይህን መልካም ሀሳቦች ያለው ነው። የወንጌል ስርጭት ታሪካዊ ዳራ በኢትዮጵያ ምን ይመስላል የሚለውን ደግሞ በአጭር ነው ማሳየው። ግራፉ ይህን የሚመስል ነው። ከ34 እስከ አንደኛው ዘመን ከፍ ያለ እየወጣ ከአራተኛው እስከ ዮዲት ዘመን ያለውን ከፍታ ይደርሳል። ከዛ በኋላ እንግዲህ እኛው ከአራተኛው እስከ ዮዲት ያለው ዘመን የተሳቱ ቅዱሳን የነ ቅዱስ ያሬድ ዘመን የብፁዓን ነገሥታት ዘመን የነበሩበት ነው የኛው እና ወንጌል ከጫፍ እስከ ጫፍ የተሄደበት ዘመን ነው የኛው ዘመን። በጣም ከፍታ ላይ ያለ ዘመን ነው ይሄ ዘመን። ወንጌል እስከ ጫፍ ቅዱስ ያሬድ ሥርዓተ ቤተ ክርስቲያንን እየሰራ አቡነ አረጋዊ ወንጌልን እየሰበኩ ነገሥታት ደግሞ ንጉሥ አፄ ገብረ መስቀል ደግሞ አብያተ ክርስቲያናት እያነጹ ከላይ ከሰሜን እስከ ጫፍ ድረስ ከምድር ጫፍ ድረስ የተጓዙበት ዘመን ትልቁ የስብከተ ወንጌላችን ዘመን ይህ ዘመን ነው። በጣም ከፍተኛ ዘመን የነበረበት ወንጌል ምርታ የታየበት ዘመን ይህ ዘመን ነው። ሁለተኛው ወደታች ወርዶ የምታዩት ደግሞ ከዮዲት ጥፋት እስከ ዛጉዌ ዘመነ መንግስት ያለው ዘመን ነው። ይህ እንግዲህ አብዛኛው የእስልምና ዳይናስቲዎች እስከ መካከለኛው ሀገር ድረስ የዘልቀውበት የነበረው ዘመን፣ በዛ በአንጻሩ የወንጌል ስርጭት ደግሞ ተዳክሞ የነበረበት ዘመን ነው የኛው ዘመን። እንደገና ከሐይቅ የተነሳ ያው በአቡነ ኢየሱስ ሞዐ የተነሳ ደግሞ እንግዲህ ሐይቅ እስጢፋኖስን ታውቃላችሁ በታሪክ ብዬ ተስፋ አደርጋለሁ። ወደ 800 አካባቢ ቅዱሳን መምህራን የተነሱበት ቦታ ነው። እነሱ ምድሪቱን ተሰራጭተው ወንጌልን የሰበኩበት ነው ያ ዘመን ማለት ነው። ከዛ መካከል አንደኛው በረከታቸው የደረሰና ብፁዕ አቡነ ተክለ ሃይማኖት ናቸው እና እሳቸው ከአቡነ ኢየሱስ ደቀ መዝሙር ሆነው ከዛ እንደገና አቡነ መድኃኒነ እግዚእ የሚባሉ የደብረ ቦንኮሉን አመንኩሰው አስተምረው እዛ አክሱም አካባቢ ሰይሟቸዋል። የአክሱሙ መድኃኒነ እግዚእ ደግሞ እንደገና ይህን ምዕራብ ኢትዮጵያን ይዘው ጣና ገዳምን ይዘው ምዕራቡን በሙሉ ይዘው ወንጌል የደረሱ የአቡነ መድኃኒነ እግዚእ ተማሪዎች ናቸው። ከአቡነ መድኃኒነ እግዚእ ተማሪ አባ ዳንኤል ዘጻዳ አምባ የሚባሉ ደግሞ ወደ ኤርትራ አካባቢ ያለውን እሳቸው ማንን ወልደዋል? ኦስታቴዎስን ከፋሌ ባህር ማለት ነው። እንግዲህ ኦስታቴዎስ ደግሞ እስከ አርመን ባህር ከፍለው ሄደው ደግሞ እነሱ ሰብከዋል ማለት ነው። አቡነ ተክለ ሃይማኖት ደግሞ ከአባይ ወዲህ ያለውን አገር እንግዲህ 12ቱ አዕማደ ምድር በሚባሉ አባቶች ይህን አገር በወንጌል ደርሰዋል ማለት ነው። የዛን ጊዜ ወንጌል ትልቅ ጫፍ ላይ የደረሰበት ምናልባትም አሁን የምንኖረው እንደ ባህል የሆነው እና የዛን ጊዜ የሰሩት ነው ማለት ይቻላል። የዛን ጊዜ በጣም የደከሙበት የሰሩት ነው። ዛሬ እንግዲህ በገጠሩ ብትሄዱ እግር እያጠበ አልጋ እየለቀቀ እያጎረሰ ስንቅ ሰንቆ ሄደ ያ ነው። ያ የዛን ጊዜ የሰሩት ነው። ከዛ በኋላ ማን መጣ? ከ13ኛው እስከ ግራኝ ዘመን ያለው ከፍታ ነው። ከግራኝ ዘመን በኋላ እስከ ዛሬ ያለው ግን ይህ ቀጥ ብሎ የምታዩት ወርዶ ቀጥሎ የሚሄደው ነው። ስብከተ ወንጌል በዋና ዓላማነት ያልተያዘበት ሊቃውንትን በማፍራት ብቻ ቤተክርስቲያን የተጠመደችበት ዘመን ይህ ዘመን ነው እስካሁን ድረስ ያለው ማለት ነው። ይሄ የገለጥኩት ነው። ይሄኛው ዘመን እንግዲህ ከጎንደር ዘመን መንግስት እስከ ዛሬ ያለው የካቶሊክን መግባት ተከትሎ በርካታ ጉባኤያት የተደረጉበት ጸጋ ቅባት ተብሎ በጣም ነገሥታቱ ራሱ ቢዚ የነበሩበት ዘመን ነበረ። አብዛኛዎቹ ጉባኤ ቤቶች አሁን ላይ ያለውን ቅርጽ የያዙት በዚህ ዘመን ነው። ድጓውም፣ አቋቋሙም፣ መጻሕፍት ቤቶቹም ሁሉም የያዙ ቅርጻቸውን በዚህ ዘመን ነው። ግን በዚህ ዘመን ምን ጎደላቸው? ትኩረታቸው ሊቅነት መራቀቅ ላይ ያተኮረ ሆነ። ክፍተቱ የተፈጠረው እዛ ላይ ሆነ ማለት ነው። በአንድ መርፌ ስንት መልአክ ያርፋል የሚል መራቀቅ ላይ ሆነና አካባቢውን ጥምቀት ሳያገኘው ቀረ ማለት ነው። ውጫዊ አካላትና ውስጥ ሀገር ጦርነት የበዛበት 86 ዓመት የዘመነ መሳፍን ጦርነት፣ ከዛ የእንግሊዝ ጦርነት፣ ከዛ የጣሊያን ጦርነት እና አድዋ ቤተክርስቲያናችን አገራችን በጦርነት ያሳለፈችበት ዘመን ይህ ዘመን ነው እንግዲህ እስካሁን። ስለዚህ ወንጌል በዚህ መንገድ ምን ሆኗል ማለት ነው? እንግዲህ ቀጥ ብሎ መንገዱን እየወረደ ወደ ታች እየወረደ እስከኛ ደርሷል ማለት ነው። እስከኛ ደርሷል። የችግራችን ማሳያ ዲያግራም እንግዲህ ሩት ኮዝ ዋናው ነገር የችግሩ ሁሉ ምንጭ ምንድነው የሚለው ነው ዋናው ነገር። አሁን ቅርንጫፎች ለመወያየቱ ምን ብዙም ያን ያክል ውጤት አይኖረውም። የችግሩ ሁሉ ምንጭ ምንድነው የሚለው ነው ትልቁ ለኔ ዋጋ ያለው ማለት ነው። ማተኩሮም እዛ ላይ ነው። የዓላማ ለውጥ ያመጣል።
የዓላማ ለውጥ ደግሞ ያስተሳሰብ ለውጥ ያመጣል፣ ተግባራዊ ውድቀቶችን ያስከትላል፣ መጨረሻው ሁለንተናዊ ክስረት የሚባለውን ነገር ያስከትላል። ይሄ እንግዲህ ችግሮችን ማየው በዚህ መሰረት ፍሎአፕ ነው ማየው ማለት ነው። እንግዲህ ወንጌላችን የገጠሙ ተግዳሮቶች ምንድናቸው የሚሉትን ዋናው እንግዲህ እንድትሰሙኝ የምፈልገው እዚህ ጋር ነው። ዋናው ጉዳይ ማለት ነው። የችግሮች ሁሉ መሰረታዊ መንስኤ ሩት ኮዝ ዘ ብላይንድ ስፖት የሚባለው ምንድነው? የስርዓተ ትምህርት ክፍተት ነው። የስርዓተ ትምህርት ክፍተት ነው ዋናው ለዚህ ሁሉ ያደረሰን። በእኔ ግምገማ እንግዲህ ላለፉት 5-6 ዓመት በዚሁ ሐሳብ ላይ አይምሮዬን ወጥሬ ቆይቻለሁ፣ ጠምጄ ቆይቻለሁ። እንግዲህ ምንድነው እንደዚህ ሆኖ ሳስብ የምደርስበት መጨረሻ ላይ የትምህርት ክፍተት ነው። ምንድነው እሱ? ጉባኤ ቤቶችም ይሁኑ ምንም ይሁን የቤተ ክርስቲያንን ተልእኮዎች የተሸከመ አይደለም። የቤተ ክርስቲያን ተልእኮዎች ሐዋርያዊና ምንድናቸው? ሐዋርያዊነትና ኖላዊነት፣ ዕቅበተ እምነት ናቸው አይደለም? ከነዚህ ከሶስቱ ውጪ ሌላ ተልእኮ ቤተ ክርስቲያን የላትም። ሐዋርያዊነት እስከ ዓለም ዳርቻ ድምፁን እየሰበኩ መሄድ ነው። ኖላዊነት በረት ውስጥ የገቡትን አምላካቸውን የአምላክን መልክ ማስመሰል ነው። ዕቅበተ እምነት ደግሞ በሃይማኖቱ የሚቃጣውን ነገር መክቶ ማስቀረት ነው፣ ማምከን ማለት ነው። እና ከነዚህ ከሶስቱ ውጪ ሌላ ቤተክርስቲያን ዓላማ የላትም። እነዚህ ጉባኤ ቤቶቻችን ሁሉም ከነዚህ ጋር የተጠበቁ አይደለም ነው። ከዚህ በኋላ ምንድነው የሆነው? አንድ ተማሪ ዓላማው የሚቀርጸው ራሱ ነው። ግልጽ ለማድረግ ያክል ለምሳሌ ጉባኤ ቤት አንተ ስንማርኛ የምትሰራው ይሄንን ነው። የጠፋ ሕዝብ አለ ታጠምቃለህ፣ ወገን ትደርሳለህ፣ ወንጌል ታደርሳለህ። እንደዚህ የተባላለ አለ? እኔ አልተባለሁም። እንግዲህ ከሆነ እንደዛ ነው ማለት ነው ተብላችሁ ከሆነ እና ዝም ብሎ ምንድነው ሊቅ ማፍራት ነው የነበረው። ሊቅ ማፍራት የሚራቀቅ ማፍራት ነው እንጂ ተሰዶ ሄዶ ለወንጌል መድረስ ያልነበረበት ነው። ይህ ክፍተት የተፈጠረው የጉባኤቶች ሲቀረጹ ነው። እንግዲህ እኔ ያመጣው ምንድነው? በጣም በርካታ ምክንያቶች አሉ። በረጅም ጊዜ ያለፍንበት የጦርነት መንገድ ነው። ሁለተኛው የችግር ምክንያት ነው። ሶስተኛው ከነገስታቱ ጋር የነበረን ቅርበት ነው። እና እነዚህ ነገሮች በሙሉ ምን አድርገውናል? ተወስኖ ሊቅነት ብቻ ያተኮረ ሊቃውንትን ማፍራት እንጂ በረቱን ወደ መሙላት ከሚል ተቋረጠ ማለት ነው። ልክ በእስጢፋኖስ ሐይቀ እስጢፋኖስ የተደረገው ምንድን ነበር የሆነው? ከገዳሙ ተነስተው ለምሳሌ ምስራቁና አቡነ በጸሎተ ሚካኤል እና አቡነ አሮን መንክራዊ እንዲይዙት ነው። ከአንድ ገዳም ተነስተው እየተወረወሩ ገጠሩን እንዲያለሙት እንዲያጸኑት ነው የሆነው። ደብረ ሊባኖስ ብናይ ደግሞ ከዛ ተነስቶ ደቡቡን ክፍል ነው አይደል? በአዕማደ ምድር እየተወረወሩ እየሰበኩ እያጸኑ ነው። አሁን ግን ጉባኤ ቤቶቹ እዛው ማስተማር አካባቢውን ያደርጉም አያጠምቁም። የማጥመቅ ኃላፊነትን ለማሰጥተዋል ትተውታል ማለት ነው። ስለዚህ ምን ማፍራት? ሊቅ ማፍራቶች። ይሄ ነው ትልቁ ችግር ማለት ነው የተፈጠረው። እና ዓላማ የተማሪው በማን ይቀረጻል ማለት ነው? ዓላማው በተማሪው ተማሪው ነው የራሱን ዓላማ የሚቀርጸው ማለት ነው። ስለዚህ እሱ ደግሞ ሊቅ ካየ ሊቅ መሆን ይፈልጋል። ሀብታም መሆን ካየ ሀብታም መሆን ይፈልጋል። ጳጳስ መሆን ከመረብ ጳጳስ የሚያየውን ነገር ተማሪው ይቀርጻል ነው። ግን መሆን ያለበት ምንድነው? ሴንትራሊ የቤተክርስቲያኒቱ ዓላማ ምንድነው ብሎ እሱን መሸከም ነበረ ውጫዊ ችግሩ ማለት ነው። እና ምን ሆነ? የአብነት ትምህርት ቤቶች ታላቅ የእውቀት ማከማቻ ቢሆኑም ውጤታቸው ግን በተቋማዊ ግብ ሐዋርያዊነትን፣ ኖላዊነትን፣ ዕቅበተ እምነትን ሳይሆን በግለሰብ ፍላጎት የተመሰረተ ዓላማ ቀረጹ ማለት ነው። ያላመኑትን አሳምኖ ማጥመቅ፣ በረቱ ውስጥ ያሉትን ለቅድስና ማብቃት፣ በሳይንስ በቴክኖሎጂ በመጤ ፍልስፍናዎች በልዩ ልዩ ምንፍቅናዎች አማካኝነት የበቀሉ አረሞችን ሃይማኖት መጠበቅ የትምህርት ተቋማት የማይደራሩበት የህልናው ሆኖ መሆን ነበረበት፣ አልሆነም ነው። ስለዚህ ትልቁ ክፍተት ያለው እዛ ጋር ነው። ትምህርቱ እውቀትን ለማግኘት ብቻ የሚደረግ ሩጫ ይሆናል ማለት ነው። ተማሪው ትምህርቱን እንደ ግል ስኬት እንጂ እንደ ቤተክርስቲያን ተልእኮ አይወስደውም አይደለም። ተማሪው ሲማር የግል ስኬት እንጂ የቤተክርስቲያን ተልእኮ አድርጎ አይወስደውም። ግቡ ጥሩ መርጌታ፣ ዓላማው ምን ይሆናል? ጥሩ መርጌታ ወይም ሊቅ መባል ብቻ ስለሚሆን የእውቀቱ መንፈሳዊና ስትራቴጂ ትርጉም ይጠፋል ማለት ነው። ስለዚህ ተማሪው የሚማር ለዚህ ነው፣ ዓላማው እነዚህ ናቸው እንጂ ቤተክርስቲያኒቱ ተጎዳች ተበደለች ብሎ እሷን ለመንትን ለማር የእሷን ዓላማ ለመሸከም አይደለም። በዚህ ምክንያት እንግዲህ የምናየው ነገር ተፈጠረ ነው። አንድ ታላቅ አባት አሌክሳንደር ሸመመን የሚባሉ ሰውዬ አባት ናቸው። የሩሲያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ናቸው እና
ከዓለማዊነት ወደ መንፈሳዊነት መጥተው ጥሩ ደረጃ የደረሱ ናቸው። ፍሮም ግሬት ሌን ቱ ዘ ኢስተርን የሚል አንድ ትልቅ ጽሑፍ ጥሩ መጽሐፍ አላቸው እና እዛ ላይ ምን ይላሉ? ሰው የሚኖረው ለዓላማው ነው ይላሉ። ሰው የሚሞተው ለዓላማው ነው። የቤተ ክርስቲያን ትልቁ ዓላማው ያንን ሰው የሚኖረውን ዓላማ በትክክለኛው ዓላማ እንዲሆን ማስተካከል ነው። ምክንያቱም ሰው የሚኖረው ለማን ስለሆነ? ለዓላማው ስለሆነ ይሉና ዘኬዎስን ያነሳሉ። ዘኬዎስ በጣም አጭር ነው፣ በጣም አጭር ነው። ግን ጌታችን ኢየሱስ ክርስቶስን ማየት ይፈልጋል። የሚያነሱ ምሳሌ እሱን ነው። እሱን ማየት ይፈልጋል። እንዳያየው ያ ሁሉ ሰው ለእሱ የሚሆን ቦታ የለውም። ስለዚህ ምን አደረገ? እርግጠኛ በሚወት መንገድ ላይ ጌታ ኢየሱስ ክርስቶስ የሚያልፍበት መንገድ ላይ ዛፍ ሾላ ላይ ወጣና አየው። ዛሬ ለዚህ ቤት መዳኑ ሆኖታል አለው። ስለዚህ ምን አደረገ ማለት ነው? በቤቱ ጌታችን ኢየሱስ ክርስቶስ ቁጭ አድርጎ አስተናግዶ ኃጢአቱን ታጥቦ የበደለውን ክሶ የቀመውን መልሶ ዓላማውን ተወጣ ነው። የእሳቸው ምሳሌ ጥሩ ምሳሌ ነው። ቦምብ ታጥቆ አፈንድቶ ገሎ የሚሞት ሰው ዓላማው አይደል? ስለዚህ ዓላማው ከተበላሸ ሁሉም ነገር ይበላሻል። እና የኛ ቤተክርስቲያን ችግር የትምህርቶች ችግር ዓላማን ቀርጾ ለተማሪዎች ማስረዳት ላይ ነው የሚል ምልከታ ነው የኔ ያለኝ። ትምህርት ቤቶቻችን ከቤተ ክርስቲያን ተቋማዊ ተልእኮ ሐዋርያዊነት፣ ኖላዊነት፣ ዕቅበተ እምነት ይልቅ አገልጋዩ ራሱን የሚያኖርበትን ሙያ የሚያስጨብጡ የክህሎት ማዕከላት እየመሰሉ መጡ ማለት ነው። በቃ እንማራለን፣ ሙያን ይዛለን መቀጠር፣ እንማራለን፣ ሙያን ይዛለን መቀጠር። ስለዚህ የክህሎት ማሰልጠኛ ተቋም ሆኑ እንጂ ምን አልሆኑ ማለት ነው። የቤተ ክርስቲያንን ተልእኮ የሚሸከሙ በስለቱ በሰዓቱ ውስጥ የሚያልፉ መሆን አቃታቸው ነው። ይህ ምንድነው? የዓላማ የትምህርት ስርዓተ ክፍተት ያመጣው ነው። የሚበዛው ቁጥር ለቤተ ክርስቲያን የሚተርፍ ሳይሆን ቤተ ክርስቲያን የምትሸከመው ነው አሁን ላይ ማለት ነው። አብዛኛው ከአቅሙ በላይ የሚሰራ በጣም ሊቅ ሆኖ አገርን መለወጥ እየቻለ ግን ከአቅሙ በታች የሚሰራ ያለው ቤተ ክርስቲያን የምትሸከመው ሆኗል። አብዛኛው ማለት ነው። እንግዲህ ሁሉም ማለት አይደል፣ አብዛኛው ቤተ ክርስቲያን የተሰጣትን ተልእኮ ትታ ራሳቸውን ብቻ የሚያኖሩ አገልጋዮችን በመመገብ ተጠምዳለች ማለት ነው። እነሱም ብቻ በመመገብ ማለት ነው። ይህ በጣም ትልቅ ሸክም ነው፣ ክብደት ውርደትም ጭምር ነው ለእኛ ማለት ነው። ለእኛ በዚህ ምክንያት በቤተ ክርስቲያን ውስጥ ተቀጥሮ ራሱን ብቻ የሚያኖር አገልጋይ ቁጥሩ ቀላል አይደለም። ራሱን ተቀጥሮ ራሱን የሚያኖር ማለት ነው። ለቤተ ክርስቲያኒቱ የሚኖር ሳይሆን ራሱን የሚያኖር ቀላል አይደለም ነው። ስለዚህ ራሱን ተቀጥሮ የሚያኖር ሰው መገለጫ ጠባዩ ደግሞ እነዚህ ናቸው። በደንብ ይዋቸው። አገልጋዩ በምእመኑ መንፈሳዊ እድገት ላይ ከመጨነቅ ይልቅ ከምእመኑ በሚገኝ ጥቅም ላይ ጥገኛ ይሆናል። ይህ ደግሞ ስልጡን ለማኝነትን ያመጣል። ስልጡን ለማኝ ያደርጋል። ራሱን ለማኖር ብቻ የሚደክም አገልጋይ አዳዲስ ተግዳሮቶችን ለመጋፈጥ አይፈልግም። ዓላማው አይደለም እሱ። ምክንያቱም ለውጥ ለማምጣት የግል ጥቅሙ ምን ያደርገዋል? ይነካዋል። ስለዚህ ነባር ሆኖ መቀጠል ይፈልጋል ማለት ነው። አገልጋዩ ስለ እምነቱ ጥንካሬና ስለ ትውልዱ መዳን ከመጨነቅ ይልቅ በደሞዝ ወይም በአበል ዙሪያ በሚደረጉ አስተዳደራዊ ውዝግቦች ሲወዛገብ ይውላል ማለት ነው። ምክንያቱም ዓላማው ምን ስላልሆነ። ስለዚህ ከተልእኮ ተኮር ወደ ሙያ ተኮር ፍልሰት ነው ቤተክርስቲያን የገጠማት ማለት ነው። ከተልእኮ ተኮር ወደ ምን ተኮር? ወደ ሙያ ተኮር ፍልሰት ነው የገጠማት። የአስተሳሰብ መዛባትን ያመጣል። ስለዚህ ዓላማ ከተሳሳተ ምን ይሳሳታል ብያለሁ? አስተሳሰባችንም ይሳሳታል። ስለዚህ ቤተክርስቲያን ዓላማ ቀርጻ ካልሰጠችው ዓለም ትቀርጽበታለች ማለት ነው አይደለም? ቤተክርስቲያን ካልቀረጸችው ዓላማውን አይምሮም ካልቀረጸችው ዓለም ትቀርጸዋለች። የዓለምን ኑሮ ቤተክርስቲያን ውስጥ ይኖራል ማለት ነው። የተግባር ውድቀት እንግዲህ የምታዩት ነው። የዓላማና የግብ መፈናቀል ነው። አገልጋዩ ራሱን የሚያየው እንደረኛ ሳይሆን እንደ ተዋናይ ነው። ስለዚህ የሚያዘጋጀው ለምእመኑ ንስሐ ሳይሆን ራሱን ጭብጨባና ክፍያ ነው። ለጭብጨባ ለክፍያ ነው የሚኖረው። ይህ ደግሞ በምእመኑ ልብ ውስጥ ጥልቅ የሆነ መንፈሳዊ ባዶነትን ይፈጥራል። እንግዲህ በምእመናን ጆሮ ባዶ የምንሆነው ለዛ ነው ማለት ነው። በዓላማ ቅድም እንዳልነው አባቶች እንዳሉት ስላልሆነ መንፈሳዊን ተልእኮ በቢዝነስ ማኔጅመንት መርሆች ብቻ ለመምራት መሞከር፣ ቤተክርስቲያኒቱ እንደ ኩባንያ፣ ምእመኑ እንደ ደንበኛ፣ ሰባኪው ደግሞ እንደ ማርኬቲንግ ባለሙያ ሆኖ ነው እየተተወነ ያለው ማለት ነው። አጠቃላይ ነገሩ ይህ ነው። ስዕሉ ይህን ይመስላል። ሰባኪው እንደ ማርኬቲንግ ባለሙያ የሚታይበት ይህ እጅግ የናረ የቁስ ፍላጎት በአገልግሎቱ ውስጥ እንዲነግስ አድርጓል ማለት ነው። ይህ እጅግ የራቀ የቁስ ፍላጎት እንዲኖር አድርጎታል።
ዋናው ግብ ሰውን ወደ መንግሥተ ሰማያት ማድረስ መሆኑ ቀርቶ ታዋቂና ባለሀብት መሆን ወደሚል ዓለማዊ ግብ ይዞራል። የተቀደሱ ነገሮችን ለዓለማዊ የንግድ ገበያ ማቅረብ ይህ ከዓላማ ምክንያቱም ዓለም ስለቀረጸችበት የሚያየውም የሚሰማው የሚያነበውም በዓለም ቋንቋ ስለሆነ እነዚህ ነገሮች ያደርጋል ነው። ዓላማና ግብ ሲጠፋ ሀብተ መንፈስ ቅዱስ ሳይቀር ለገበያ እንደሚቀርብ ሸቀጥ መቆጠር ይጀምራል ነው። እንግዲህ ስብከቱ፣ ጸሎቱ፣ ቅዳሴው፣ ማሌቱ የሚመዘኑት በመኑ ለውጥ ሳይሆን በገቢው መጠንና በሚያስገኘው ዝና ብቻ ይሆናል። ይህ ነው እንግዲህ አሁን የጎል መፈናቀል የዓላማ መፈናቀል የሚያስከትለው ችግር ይህ ነው። አገልግሎቱ መንፈሳዊ መስዋዕት መሆኑ ቀርቶ የንግድ ውል ኮንትራት ይሆናል። የንግድ ውል ስራ ሰርቶ መውጣት፣ ቅዳሴ ቀድሶ መውጣት፣ ከቅዳሴው መጠቀም ቀርቶ ከሰማያን ከምድር ጋር ህብረቱ አንድ መሆን ቀርቶ እዛ ይቆጠራል። በእንደዚህ አይነት ዘመን ላይ ምን ይሆናሉ? እነዚህ የገቢ ምንጭ ማስታወቂያ ማለት ነው። እንትና መባል ለገቢ ምንጭነት እንደ መጠቀሚያ ማዋል ይሆናል ማለት ነው። እንግዲህ ይህ ውስጣዊ ችግራችን ነው። እየጨረስኩ ነው። ቶሎ እያፈጠንኩ ነው። ተሳቅቄ ነው የሚሄደው። የውጫዊ ፈተና ደግሞ ግሎባላይዜሽን ወይም ቴክኖሎጂ የሚባል ነው። ይህም በደንብ እንድታዳምጡኝ ይፈልጋለሁ። ሁለተኛው የችግራችን ምንጭ ይህ ስለሆነ ማለት ነው። ግን ግሎባላይዜሽን እና ቴክኖሎጂ በራሱ ችግር ነው ወይ ክፉ ነው ወይ ራሱ የሚለው ነው ጥያቄው። በራሱ ክፉም ችግርም አይደለም። ግሎባላይዜሽን ማለት የመልክዓ ምድርን ርቀት የጊዜን ርዝማኔ አጥፍቶ ዓለምን አንድ መንደር ማድረግ ነው። ግሎባላይዜሽን ማለት ምን ማድረግ? ዓለምን አንድ መንደር ማለት ነው። ስለዚህ ሰው ሲገናኝ ሀሳብ ለሀሳብ ይለዋወጣል ማለት። ስለዚህ ቻይና ያለው ሩቅ ምስራቅ ያለው በሰከንዶች ርፍራፊ እጃችን ላይ በአንዲት ክሊክ የምንሰማው የግሎባላይዜሽን ተጽዕኖ ውጤት ነው ማለት ነው። ስለዚህ ዓለም ወደ አንድ መንደርነት ትንሽ መንደርነት መለወጥ ማለት ነው ግሎባላይዜሽን ትርጉሙ። ለግሎባላይዜሽን ደግሞ እንደ ሞተር የሚያገለግለው ማን ነው? ቴክኖሎጂ ነው። እንግዲህ ግሎባላይዜሽን ትልቁ አደጋው ምንድነው? ትልቁ አሳ ትንሹን ይውጣል። በግሎባላይዜሽን ከባዱ አደጋ ምንድነው? ትልቁ አሳ ትንሹን አሳ እየዋጠ ትልቁ እየገዘፈ ትንሹ ደግሞ እየሞተ ይሄዳል። እየተዋጠ ይሄዳል ማለት ነው። አሁን የግሎባላይዜሽን ትልቁ አደጋችን በተለይ እንደኛ አይነት ዓላማውን ለሳተ በሌላ አቅጣጫ ለተገኘ ላልተዘጋጀ እጅግ በጣም አደገኛ ነው ግሎባላይዜሽን ማለት ነው። በራሱ ጥቅም ነው፣ ለተዘጋጀበት ለጠነከረበት ጥቅም ነው። ግን ላልተዘጋጀ ግን በትልልቆቹ አሳ የመብላት ክፉ ጣፈንታ ያመጣል ማለት ነው። ላልተዘጋጀ ዓላማውን ላልቀረጸ እውነተኛው መንገድ ላልቆመ ግን በትልቆቹ አሳ የመብላት አደጋን ይፈጥራል ነው። እንደ ወራጅ ወንዝ ግሎባላይዜሽን ሁሉንም አደበላልቆ ነው የሚያመጣው። ግሎባላይዜሽን ሁሉንም አደበላልቆ እንግዲህ የሞላ ወራጅ ወንዝ ታውቃላችሁ አይደል? ሁሉንም ጋፎ የሚያመጣው። በእንደዚህ አይነት ወቅት ቆሻሻውን ከንጹህ ለይተው የሚያስተምሩ የስብከተ ወንጌል ባለሙያዎች ከሌሉ ህዝቡ ሁሉንም ይጋተዋል ማለት ነው። የዛን ጊዜ ንጹህ ክርስቲያን ማግኘት ይቻላል? አይቻልም። በቆሻሻው ይቦታል ማለት። ስለዚህ ወራጅ ሆነው ግሎባላይዜሽን ማለት ሁሉም ጥራርጎ የሚያመጣ ማለት ነው። ተዘጋጅተው የማይጠብቁትን እንዳልሁት ደምስሷቸው ይሄዳል ማለት ነው። ግሎባላይዜሽን ሆነ ቴክኖሎጂ ከባድ የህልውና አደጋ የሚደቅኑት የውስጥ ኃይልና ጥንካሬ ተዳክሞ ሲያገኙት ልክ እንደ HIV ቫይረስ ማለት ነው። ግሎባላይዜሽን የውስጥ አቅም ደክሞ ሲገኝ ደምስሶት ይሄዳል ማለት ነው፣ ያጠፋዋል። በራሱ ግን ምንድነው? መልካም ግብ ነው። በቤተ ክርስቲያን ውስጥ ያሉት አገልጋዮች ራሳቸውን ለማኖር ብቻ የሚጥሩ ከሆነ ተቋሙ በቀላሉ ለትላልቆቹ አሳዎች ምን ይሆናል? በውስጡ ያለው በተቋሙ ውስጥ ያለው አገልጋዮች ራሳቸውን የሚያኖሩ ከሆነ ለራሳቸው ብቻ የሚኖሩ ከሆነ ያን ተቋም ትልቁ አሳ ይውጠዋል። ግሎባላይዜሽንን አደጋው ይህ ነው ማለት ነው። አደጋው ይህ ነው። ይህን ምስል ከታያችሁ እንግዲህ ነው ትላልቆቹ አሳ እዛ ጋር ያሉት ናቸው። ቁጥር 1 ላይ የሚታዩዋችሁ ትላልቆቹ አሳዎች ናቸው። ዓለም የምታድረው የምትለው በእነዚህ ምክር ነው። የዓለም ሕዝብ ደግሞ እዛ ጋር ይታያቸዋል። በኔትወርክ ተሳስሮ እጃችን ላይ ባሉ ኔትወርኮች ተሳስሮ እዛ ጋር ይታያቸዋል። እሱ ማለት ነው የዓለም ሕዝብ። ውላ ዷሩን የሚወስኑት ትልልቆቹ አሳዎች ነው። የፖለቲካውን የሚወስኑት እነሱ ናቸው። ምሁራኑ በእነሱ መንገድ ነው የሚፈሰው። ምክንያቱም እውነት አንጻራዊ ስለሆነች በዚህ ዘመን የሚፈሰው በዛ ነው።
የሚዲያ ባለሙያዎች አቅጣጫ ተከትለው የሚፈሱት ላይክ እና ሸር እስካገኙ ድረስ እሱን ተከትለው የሚሄዱት። የአርት ባለሙያዎች ጌሞች ትሉ ድራማዎች፣ ፊልሞች፣ አርቲስቶች በሙሉ ይህንን የዓለምን ዋና ሀሳብ ተሸክመው ወደዛ ዓለም ወደ ታሰርበት ኔትወርክ ዓለም ውስጥ ያስገባሉ። ያ ደግሞ ተሳስበው ሲላቀስ መኖር ነው። እየተዋጠ የሰው ሀሳብ እየተሸከመ የራሱን እየረሳ የታጠበ አይምሮ ሆኖ የምታዩት ለዛ ነው። ስለዚህ ውጤቱ ምን ይሆናል ማለት ነው? ተመሳሳይ ውጤት ልክ እንደ ፋብሪካ ዕቃ ማለት ነው። አንድ አይነት ይህስ የተማረ ነው ብላችሁ ቀረብ ስትሉት የለውም። የራሱን አይምሮ ምን አድርጓል? ገሎ ታጥቧል ማለት ነው። የለውም። ይህስ ፕሮፌሰር ነው፣ ይህስ ዶክተር ነው፣ ለሀገር የሚጠቅም ለወገን የሚጠቅም ትንሽ ነገር ይላል ጠጋ ስትሉት የለውም። ማን ስላጠበው? እዛ ውስጥ ገብቶ በቴክኖሎጂ ሳሙና ታጥቦ ጸርቶ ተለቅልቆ ባዶ አይምሮ ስለሚሆን እንደዛ ይሆናል። ስለዚህ ከልጅ እስከ ሽማግሌ ተመሳሳይ ቋንቋ የሚናገርበት ዘመን ማለት ይህ ዘመን ነው። ለምንድን ነው ማንም የሚያናገረው? ወደዛ የሚገባው መረጃ ማለት ነው። ግልጽ ነው። አደጋችን እጅግ የከፋ እንደሆነ እንድናውቅ ነው። ምናልባት ዛሬ ተቀጥረን ያለንበት ነገ ላይኖር ይችላል። ምን ከሆነ እስካልሆን ድረስ ነቅተን ራሳችን ለውጠን የቤተክርስቲያኒቱን ዓላማና ራዕይ እስካልተከተልን ድረስ ነገ ላይኖር ይችላል። በትልቆቹ ዓሳዎች መዋጥ ይመጣል። የቴክኖሎጂና ሶሻል ሚዲያ አደገኛ ጎኑ እንግዲህ የጎዳና ፍርድ ነው። ሶሻል ሚዲያ ማለት የጎዳና ፍርድ፣ ምስክር የለ፣ ተከላካይ የለ፣ ጠበቃ የለ፣ ሁሉም ያገኘ ዳኝነት የሚሰጥበት፣ አንዱ አንዱን ያለ ርኅራኄ የሚከስበት፣ ቢፈልግ በግልጥ ቢፈልግ ተሰውሮ ትልቅ ጃንግል በረሃ ነው ሶሻል ሚዲያ እና አደገኛነቱ እጅግ ጥልቅ ነው። በዚያ ምክንያት እንግዲህ እኛ በዚያ ውስጥ ነው እየተረባረብን ያለ ነው። ቤተክርስቲያናችን ስሟ እየጠፋ እየወደመ ይህንም ያክል ሊቃውንት እያለ ዓለምን ቋጥሮ መፍታት የሚችል ይህን ያክል ሊቃውንት እያለ ግን ቤተክርስቲያን ስሟ እየረከሰ እየጠፋች እየተሰደበች ያለችው በሶሻል ሚዲያ አይደል? በአደባባይ ፍርድ አይደል? እንደዛ የማንነት ገደላ ካራክተር አሳሲኔሽን የሚባለው አንዱ ጥሩን ሰው ይነሳና እንዲህ አድርጓል ያለ በሐሰት ማለት ነው ይከተልና ላይክ ሼር ያ ሰውዬ በሚቀጥለው ቀን ቢናገር የሚሰማው የለም። በቃ የደቦ ፍርድ ማለት ነው። ትወገር ማለት ነው። የጸሐፍት የፈሪሳውያን ትወገር የሚል ሶሻል ሚዲያ ወይም ይሄ ማህበራዊ ሚዲያ ትልቁ አደገኛነት ሰው መለወጡን ሳያውቅ ተለውጦ ያገኘዋል መጨረሻ ላይ ማለት ነው። መለወጡን ሳያውቅ ማለት ነው። ልክ ነቀዝ የቆመውን ግንድ በልቶ መጨረሻ ላይ አፈር ሆኖ እንደሚወድቀው ሁሉ በቴክኖሎጂ ወይም ይሄ ማህበራዊ ሚዲያ ሰውየው ሲያልቅ አይታወቅም። መጨረሻ ላይ አልቆ ወድቆ ነው የምታገኙት። እና እንዲህ አይነት አደገኛ ጎን አለው ነው። ግን በራሱ ጉዳት አይደለም። ሰውየው መበላቱን ሳያውቅ ስሙ ብቻ ሲቀር በቁም በልቶ ይጨርሰዋል ማለት ነው። በቁም በልቶ ወሬ ጠጥቶ ሀብቱን ንብረቱን ለወሬ አውሎ መጨረሻ ላይ ባዶውን ይቀራል። አይምሮውን አስረክቦ የሶሻል ሚዲያ ሌላኛው በጣም ደካማ ጎን ደግሞ ትኩረትን ይሰርቃል፣ ትኩረት ይቀማል፣ ሀሳብ ይነጥቃል። አልዘረዝራቸውም። ምዕመኑም ሆነ አገልጋዩ ረጅም ሰዓት ቆሞ መጸለይ አይችልም። እኛም አንችልም፣ ማንበብ አንችልም። የአብዛኛው ሰው አሁን አይምሮው እየሞተ በጣም ትንሽ አይምሮች ነው የሚቀሩት። ታጥቦ ያልቃል። ከዛ ቁም ነገር ቢነግሩት አይምሮ አይቋጥርም፣ ያድጣል። አንዳንድ ጊዜ ደግሞ የውስጠኛውን የአይምሮውን ክፍል ይመልጠውና ይሄ የብርሃን ጨረሩ ረጅም ሰዓት ስልክ ላይ ስለሚውል ከዛ በኋላ ይቆስላል። ቁም ነገር ሲሰማ አይችልም። እንባ ይለዋል፣ ለቅሶ ይለዋል፣ ያስፏሽጓል። ቁም ነገር ሲሆን ሶሻል ሚዲያ ያዘጋጀው ሲሆን ግን ምን ያደርገዋል? ሌሊቱን ሁሉ ላይክ ስክሮል ሲያደርግ ያድራል ይውላል ማለት ነው። ቁም ነገር ሲሆን ግን ምን ያደርገዋል? እንባ ፉሽጃ ምናምን። ይህ ትልቁ መከራ ነው ማለት ነው። እንግዲህ ሌላው ሰባካያን በዚህ በሶሻል ሚዲያ ያሉ ሰባካያን እንኳን ላይክና ሸር ነው የሚነዳቸው ማለት ነው። የሚያስተዳድራቸው የሚያገኙት ላይክና ሸር ይሆናል እንጂ የቤተክርስቲያኒቱን ዓላማ ተሸክመው አያስተጋቡም። ይህም ሌላ አደገኛ ጎኑ ነው። ምናባዊ ማህበረሰብ ይፈጥራል። ሶሻል ሚዲያ ላይ ወንጌል ስብከት ሰምተው ሶሻል ሚዲያ ላይ ዘምረው ግን ቤተክርስቲያን የማይመጡ ማህበረሰቦችን በዛው ይፈጥራል ማለት ነው። ያ ማለት ቤተክርስቲያን ደግሞ አካላዊ ፕሬዘንስ የምትፈልግ ናት። ቁርባኑ በአካል ነው፣ ዕጣኑ በአካል ነው፣ ጸሎቱ በአካል ነው። እነዚህ ምስጢራቶች በሙሉ የሚፈጸሙት በአካል እንጂ በምናብ አይደለም። አሁን ይህ ቴክኖሎጂ የፈጠረው ደግሞ ምንድነው? ወንጌልን እዛው ይሰማሉ፣ እዛው ይዘምራሉ፣ እዛው ይገዛሉ፣ እዛው ይጨፍራሉ። ሁሉም እዛው ነው። በአንድ ስልክ
እዚህ ስልክ ላይ የሰው ህይወት ተቋጥሮ ተቀመጠ ማለት ነው። ሁሉም ህይወት እዚህ ስልክ ላይ። ስለዚህ ወደ ቤተክርስቲያን የመመለስ ትልቁ ኃላፊነት እኛ ወደዛ አብሮ መዝለቅ ነበረ። እንግዲህ እስካሁን ገና ነው። የዚህም ዋናው የስብከተ ወንጌልን ትልቁ ዓላማ ይህን አቅጣጫ መቅረጽ ይመስለኛል ነው። ይህ እንግዲህ ችግሮቻችን ናቸው። እየፈጠንኩ ነው ይመስለኛል። ቶሎ ቶሎ ብዬ ለመጨረስ ነው። አሁን ስብከተ ወንጌላችን ምን ላይ ነው የሚሉትን በአጭር ስላይድ ነው ማሳያችሁ። በደንብ ይዩልኝ። ስብከተ ወንጌላችን ምን አይነት ስርዓት እየተከተለ ነው የሚለውን እንግዲህ መልካም ጎኖቹን አላነሳቸው። አባቶቼ ይቅርታ እንድታረጉልኝ። መልካም ጎኖቹን አላነሳቸው። ለምንድን ነው ማላነሳቸው? ይሄ የተሰበሰበ ወርቃማ ኃይል መነጋገር ያለበት በችግሮቹ ዙሪያ ነው ብዬ ስለማስብ ነው እንጂ ችግር ብቻ ነው ያለ ለማለት አይደለም። ይሄን ልብ እንድትሉልኝ ይፈልጋለሁ። ስለዚህ በሚሊዮን የሚቆጠረው ወጣት የተለየ ያለው ማህበራዊ ሚዲያ ነው። በሚሊዮን የሚቆጠረው ጥያቄ ያለው ወጣቱ ነጋገርን የሚረከበው ወጣት ያለ የተለየ ነው ማህበራዊ ሚዲያ ነው። የኛ ስብከተ ወንጌል ተከታተለው ደግሞ አውደ ምሕረት ላይ ብቻ የመጣው መስመር ማለት ነው። አውደ ምሕረት ላይ የመጡ እነማን ናቸው? በተለይ ከሰኞ እስከ ዓርብ እድሜያቸው የገፋ አረጋውያን ናቸው የሚመጡት። አንድ ሰው ሁለት ሰው ነው የሚያስተምረው ሰባኪ ወንጌል ይሰብክ ነው። እሑድ ሲመጣ ደግሞ ያው ልመና አዳርሰን ታውቃላችሁ፣ ለልመና ነው። ስለዚህ ወንጌል እጅግ አደገኛ ሁኔታ ደርሷል። ስለዚህ የበይነ መረብ ትምህርት የለውም፣ የማህበራዊ ሚዲያ የለውም፣ የማህበረሰብ ገንባሽ ቦታዎች የሉም። የማይሰሩ ሰዎች የሉም። እንግዲህ እያልኩ አይደለም። በተናጠል የሚሰሩ ማህበሮች ይኖራሉ፣ በተናጠል የሚሰሩ ሊቃውንት ይኖራሉ። ግን እንደ ጥቅል ሲታይ ግን ሚሊዮኖች የሚገኙበትን ረስተነዋል ነው። ወንጌላችን እሱ እየዳሰሰ አይደለም፣ ወይም ስምሪቱ ወደዛ አቅጣጫ ስትራቴጂ ተቀርጾ እየፈሰሰ አይደለም እያልኩ ያለሁት። የመጡትን ብቻ መስበክ ሌላ ወንጌላችን የሚታይበት ሌላው ችግር ደግሞ ምንድን ነው? የመጡትን ብቻ መስበክ፣ የመጡትን ብቻ ዝም ብሎ መስበክ። ይህ አይገርማችሁ? ሚኒትናችን ዝም ብሎ መስበክ። ሕፃን ነው የለ፣ ሽማግሌ ነው የለ፣ ዝም ብለን ብቻ መስበክ። ስብከታችን ምን አመጣ የለ፣ ትርጉም የለውም። እንግዲህ ተሳስቼ ከሆነ እንድታረሙ ስለምፈልግ ነው። ሰባክያነ ወንጌል 8ም 5ም 15ም ባላችሁበት እስኪ በዚህ ዓመት የሰበክነው ስብከተ ወንጌል ምን አፈራ ብላችሁ ታውቃላችሁ? ስንት አስጠመቅን? ስንት ወጣቶች በተክሊል አጋባን? ስንት ነፍሳቶች ወደ በረት መለስ ብላችሁ ታውቃላችሁ? ዝም ብሎ መስበክ ነው። ውጤቱ ምን ይሁን ብዙ ግድ የለንም። ምክንያቱም አብዛኞቻችን ሰራተኞች ነን፣ ባለቤቶች ሳይሆን ሰራተኞች እና ምንም ተጠራርጎ ቢሄድ ግድ የለንም። እንደዚህ አይነት ስሜት ላይ መስበክ ነው። ስብከቶቻችን ደግሞ ህፃናት ይኖራሉ። ባለው ለምረት ላይ ህፃናት አሉ፣ ሽማግሌዎች አሉ፣ የተማረ ሊቅ አለ። ሁሉም በአንድ አግቶ መውቀት ነው። ለይቶ አስተምር ማለት። ስለዚህ የእድሜ ልዩነት ግብቱ ሳይገባ ነባራዊ ሁኔታን ሳያገናዝብ በጣም በርካታ ጥያቄ ያለበት ትውልድ ላይ ጥያቄ ያን ጥያቄ ሳያገናዝብ የዘመኑን በሽታ ሳያገናዝብ ዝም ብሎ መስበክ ይህ ላይ ይችላል። ከዛ ደግሞ የመጡትን ብቻ ማለት ነው። ሶስተኛው ስብከተ ወንጌላችን ያለበት አንደኛው ችግር ዘመኑ ከማለት መዘግየት። ዘመኑ እንደ ሮኬት ይፈጥራል፣ እኛ ደግሞ በጋሪ እንደምንደፍንበታለን። በጋሪ በሁለቱ መካከል ያለው ክፍተት ምንድን ነው? የትውልድ መጥፋት። ዘመኑ ቴክኖሎጂው ግሎባላይዜሽኑ ከሮኬት የበለጠ ከሚሳይል የበለጠ ይፈጥራል። እኛ ደግሞ እንደምታዩት ገና ወራዊ ክፍያ ላይ የቀና በለን ያለ ነው አይደለም። ስለዚህ እኛ በጋሪ ተጉዘን መድረሻ ላይ ስንደርስ የምናገኘው ሰው ላይኖር ይችላል። ምክንያቱም ዘመኑን ዳቦ ስለሚወስደው ይዞን ስለሚሄድ በጋሪ ተጎትተን ሄደን መጨረሻ ስንደርስ ሰው የለም ሰው። ይህ አደጋ ተደቅኖበታል ነው። ከኃይል ቅጽበት ለሚፈጥር ዘመኑን የሚዋጅበት ፍጥረት እጅግ ዘገምተኛ የሚባል ነው። እንግዲህ ቅዱስ ጳውሎስ ያለው ቀኖቹ ክፉዎች ናቸውና ዘመኑ ዋጅ ነን ወይ የሚለው እንግዲህ ጥያቄው ሰው ነው። አራተኛ ዓላማውን የሳተ የሰባክያን ምደባና ስርጭት ማለት ነው። ወንጌላችን ያለበት ችግር ዓላማውን የሳተ የምደባና የአገልግሎት ስርጭት ነው። ለምሳሌ ሰላምና ሀብት ባለበት በጣም ብዙ ሰባክያን አሉ። ሰላምና ሀብት በሌለበት ደግሞ ምንም ሰውላችን ላይ እንኳን ማየት ሊቸግር ዘመን አለ። ለዚህ ማሳያው የአዲስ አበባ ሀገረ ስብከት ነው። በአዲስ አበባ ሀገረ ስብከት ሊቃውንቱ ሁሉም
ስብስብ ብሎ ይገኛል። በአንድ አጥቢያ 15 8 4 ይገኛል። ሰላም በሌለበት ሪሶርስ በሌለበት ደግሞ ለምልክት እንኳን ይጠፋል። ይህ ዓላማውን የሳተ የስብከተ ወንጌል ስርጭት ነው። ወንጌላችን ተከትል ያለው ይህ የምታዩት ነው። አዲስ ወንጌል ሰባካ የሚል ላይ ተደርድረው እንዳሉ እዛ ጋር ደግሞ ሰላምንጭ ሪሶርስ ከሌለበት አካባቢ ደግሞ ምንም የለም ለምልክት ትውልድ አልባ ቆንጆ ሕንፃ መገንባት የመፍጠር አገልግሎት ማለት ነው። አብዛኛው ወንጌል የሚሉት ግንባታ ለመገንባት ልማት ለማልማት ነው የሚለው። ልማቱን አለምታን ዘወር ስንል ግን ምን የለም ሰው የለም። ለዛ ደግሞ ገበያው የሚፈልገው ስብከተ ወንጌል የሚፈልገው ለማኝ ስልጡን ለማኞችን አውደ ምሕረቱ የሚፈልገው ሆኗል። ይህ ተሞካካመ በጣም አደገኛ መንገድ ነው። በጣም አደገኛ መንገድ ነው። እጃችን ላይ ያሉ መልካም ዕድሎች ምንድን ናቸው? መፍትሄ ነው። አሁን ጠቁሞ የመጀመሪያው ለነገ የዛሬ ሳይባል ስርዓተ ትምህርቱን ማስተካከል በ17ኛው ክፍለ ዘመን የተሰራውን የጉባኤቶቻችን መማሪያ አንድምታ ወንጌል ሳይንሱን መሸከም በሚችልበት የሳይንሱን ጥያቄ፣ የፍልስፍናውን ጥያቄ፣ የቴክኖሎጂውን ጥያቄ ዓለም ያፈረው የኒው ወርልድ ኦርደር ጥያቄ መመለስ እስኪችል ድረስ አብዴት መደረግ አለበት። እሱን ካላደረግን መንቀሳቀስ እንችል አሁን ብዙ ጥያቄ ያለው እንደምታውቁት ወንጌል እስከ ዓለም ፍጻሜ ለሚነሳ በሽታ ምንድን ናት? መድኃኒት ናት። እስከ ዓለም ፍጻሜ ለሚነሳ በሽታ ሁሉ ወንጌል መድኃኒት ናት። ያችን ወንጌል ግን ዘመኑን እየዋጁ ትምህርቱን ማዘመን ግን የማን ኃላፊነት ነው? የትምህርቱ ኃላፊነት ነው። የጉባኤ ቤቶች ኃላፊነት ነው። ለቤተክርስቲያን በተቋም የሚመራ ኃይል ኃላፊነት ነው። ምክንያቱም ወንጌል የዓለምን ጥያቄ መመለስ አለበት። የተዘጋጀው ለሱ ነው። አሁን ጥያቄው እንደምታዩት ሳይንሱ በሳይንሳዊ እውቀት በቴክኖሎጂ ምጥቀት ጫፍ ደርሷል። ጉዳዩ ሆነ የአዲሱ ዘመን እንቅስቃሴዎች ኒው ኦርደር የሚባለው እጅግ ጣራ ነክቷል። በላይ በየቀኑ የሚፈላ አሸን ሃይማኖት አለ አይደለም። ለዚያ መልስ መስጠት የሚያስችል አንድምታው መደረግ አለበት። ከፍ ወደ እንደገና የዚህ ጥያቄ መመለስ መተርጎም አለበት። እንደ አዲስ ነገር ተጨማሪ መርጅም ተብሎ ሁለተኛው ተልቆ ተቆ የሰውን ልጅ ድነት ማዕከል ያደረገ የትምህርት ስርዓት ማድረግ አለብን ነው አንደኛው መፍትሄ ነው። ሁለተኛው በዓለም መሰለኝ እንደ ወንጌል ዘር ምዕመናን በዓለም ዙሪያ እንደተፈተኑ ትልቅ ዕድል መቁጠር አለብን። እንግዲህ በአንድም ይሁን በሌላ መንገድ ኢትዮጵያን እስከ ዓለም ዳርቻ ድረስ ተበትነዋል። ይህ ዘር ነው። ምዕመናን በዓለም ቋንቋ እስካሉ ድረስ የዛን ቋንቋ የወንጌል ኬላ በእያንዳንዱ ቦታ የወንጌል ኬላ ብናስቀምጥ የተሰደዱ ምዕመናንን ወደ ወንጌላውያን ብንቀይራቸው ዓለምን በወንጌል ደረስ። ይህ መፍትሄ ስትራቴጂ ይፈልጋል። በዚህ እያንዳንዳቸው የምጠቁማቸው እንደ ፕሮጀክት የሚያዙ ነገሮች ናቸው። እንግዲህ ስደተኛ ለእኛ መከራ ቢመስለንም ለእግዚአብሔር ግን በዓለም እርሻ ላይ የወንጌልን ዘር የመዝራት ጥበብ ሊሆን ይችላል። በዚያ ቀን በኢየሩሳሌም ባለች ቤተክርስቲያን ላይ ታላቅ ስደት ሆነ። ከሐዋርያትን በቀር ሁሉም የይሁዳ በሰማርያ አገሮች ተበተኑ። የተበተኑትም ቃሉን እየሰበኩ ዞሩ። እግዚአብሔር በዓለም የበተነን ምናልባት ዘር አርጎ ካበቀለን ይህን ስትራቴጂ ደግሞ የወንጌል መምሪያዎቹ ሊቀምሱት ይገባል። ስለዚህ በዓለም የሚናገር ሕዝብ ስላለን የዓለም ቋንቋ ተናገረች ማለት ነው ቤተክርስቲያን። እንግዲህ ቅዱስ ጳውሎስን ታውቃላችሁ ያደረገው እንደዛ ነው። ሶስተኛ መፍትሄ ነው እየጠቆሙ ያለው ግሎባላይዜሽን እና ሁለቱም ክንፎቹ ቴክኖሎጂና ማህበራዊ ሚዲያን እንደ መልካም ዕድል መጠቀም ማለት ነው። እንግዲህ የታሪክ ባለሙያዎች እንደሚያስረዱን እና ውሳኔዎች ዘኪሳራ እንደሚነግሩን ጨርሻለሁ። ታሪክ እንደሚያስረዳን ወንጌል በመጀመሪያዎቹ 100 ዓመታት በዓለም ላይ ሲሰራጭ የሮምን የመንገድ ስልጣኔ የተጠቀሙት የሮምን የመንገድ ስልጣኔ ተጠቅሟል። የግሪክን አንድ ቋንቋ ዓለምን አንድ ቋንቋ ማስተሳሰሩ ተጠቅሟል ወንጌል። ስለዚህ መንገዶች ሁሉ ወደ ሮም ያመራሉ ተብሎ የለ። እግዚአብሔር ደግሞ ለዚህ ዘመን እንደ ሮም የመንገድ ስትራክቸር ወይም ደግሞ ልማት እንደ ግሪክ ደግሞ አንድ ቋንቋ ለሚናገረውን ይህ ቴክኖሎጂ ሰጥቷል። አሁን በዚህ ቴክኖሎጂ መፍሰስ የኛ የሊቃውንት ድርሻ ይሆናል። ይህን እድል አለመጠቀም
ትልቅ ውድቀት ነው። ስታይ በሆነ አቀራረብ የምስራችን ቃል ብናሰራጭ፣ ምክንያቱም በአንድ ጀንበር በሚሊዮኖች ልብ ውስጥ መግባት እንችላለን። ዓለም በአንድ ክሊክ ውስጥ ባለችበት በዚህ ዘመን እኛም ወንጌልን በዚያው ፍጥረት ለዓለም የማድረስ ብቃት እናገኛለን። ስሩ ግሎባላይዜሽን፣ ስሩ ቴክኖሎጂ፣ ስሩ ማድረግ በማህበራዊ ሚዲያ በቴክኖሎጂ የግሎባላይዜሽን ሀሳብ ተጠቅመን የእኛን ይህን ወርቃማ ሀብታችን ይህን ወርቃማ የእግዚአብሔር ሀሳብ ለትውልዱ ማድረስ እንችላለን። ይታያቸዋል። ይህን የካህናት ስምሪት ነው። የካህናት ስምሪት አሁን ያለው ካህን በትክክለኛው ሙያው ነው ብዬ አላሰብም። ምክንያቱም ከመጣንበት እኔ ጥናት ለማድረግ ሞክሬያለሁ። ከሚቀድሱ አብዛኛዎቹ ሃይማኖታቸው ነው መናገር አይችሉም። አብዛኛዎቹ ከሚቀድሱ ስለ ምስጢረ ሥላሴ መናገር አይችሉም። አብዛኛዎቹ የሚቀድሱ ነገር ምን እንደሆነ አያውቁም። በማዕሌት ውስጥ የሚያገለግሉ ካህናት ዋና ጉዳያቸው አዲጎ ሰረገላ፣ ስብሐት ሰረገላ፣ ቁርጡ፣ ሂደቱ እንጂ እዛ ውስጥ ያለው መልእክት ያን መልእክት ጭሆ ከእግዚአብሔር ጋር መገናኘት መሆኑ የሚያስታውል እስኪ ስንት ማይነታዊ እንዳለ እስኪ ያስብ። የለም ሲደክም አድሮ ላቡ ሲንጠፈጠፍ ቁርር ሲላድሮ ሲጣላ በሂደት በጭረት ሲጣላ አድሮ ባዶ ወጥቶ ይሄዳል። ይህ በጣም አሳዛኝ ነገር ነው። ሰማይና ምድር በሚገናኙበት መስዋዕት ላይ ስልኩን የሚነካካ ፌስቡክ የሚጎረጉር ቀዳሽ ስልታዩ እንዴት ውስጣችሁ ይደማል መሰላችሁ? ዓላማን ከመገንዘብ የመጣ ውድቀት እና ካህናት ሊሆኑ የነበረባቸው ምንድን ነው? እያንዳንዷን ጎጆ የሚጠብቁ አቃቤ መልአክ ነበሩ የሚባላቸው። አቃቤ መልአክ እያንዳንዷን ጎጆ የሚጠብቁ ነበሩ። ስለዚህ አሁን መደረግ ያለበት እንደዛ ነው። ከዚህ በፊት ያለው በስልጠና ማብቃት፣ ከዚህ በኋላ የሚመጣውን ግን ትክክለኛውን የቤተክርስቲያንን ተልእኮ ሳይሸከም ቅስና ድቁና መስጠት ማቆም መፍትሄ። ከዚህ በፊት ያለውን ግን በስልጠናዎች ማብቃት፣ ራሱን እንዲለውጥ ማድረግ፣ ያልታየውን እንዲያይ ማድረግ፣ ራሱን ለውጦ ለቤተክርስቲያን አካል እንዲሆን በዓል ሳይሆን ራሱን የሚያኖር ሳይሆን ለቤተክርስቲያን የሚቆረቆር ማድረግ መቻል። እሱን ደግሞ ለማድረግ የሚኖርበትን ነገር ማስተካከል፣ ቤቱን ማስተካከል፣ ገቢውን ማስተካከል ካህን ለማይሆን የለም። በዚህ አንስማማ የእግዚአብሔር ቃል የሚያደርሱ ሰዎች ለምነው ማግኘት የለባቸው። እንደዚያ ስለልቦ ነው አይፈቅድም። ስለዚህ ካህን ይህ ነው ትልቁ ስራው። መንደር ለመንደር እየዞረ ወንጌል ማዳረስ ነው። ዘመን ክረምት ነው፣ ሁሉንም ያበቅላል። ካህን ገበሬ ነው፣ አረሙን ይነቅላል። ዘመን ሁሉንም ነገር ያበቅላል። ካህን ምንድን ነው? አረሙን ለይቶ የሚነቅል ነው። ግሎባላይዜሽን ገብቶት ዘመኑ ገብቶት በዘመኑ ውስጥ የበቀለውን አረም የሚነቅል ካልሆነ ካህን ምን ትርጉም አለው? ምንደኛ እንጂ ምን ካህን ነው? እንደዚያ ለመሆን ያለበት። ለዚያ ደግሞ ማብቃት አለብን። ማብቃት አለ። ከዚህ በኋላ ግን የሚመጡት የብፁዓን አባቶች ቢሰሙኝ ጥሩ ነው። ሌላ ሌሎች አዲሳት የሰማሁት ምንድን ያደረጉት ምንድን ነው? ንስሐ አባት ለመሆን ካህኑ ከሊቀ ጳጳስ ሰርቲፊኬት ይቀበላል። ቄስ ሆነ ማለት ንስሐ አባት ይሆናል ማለት ነው። ምክንያቱም ቀንበር የሚሸከሙ ፍትሐ እግዚአብሔርን የሚያሰፍኑ የሕዝቡን መከራ የሚጋሩ ናቸው ንስሐ አባት መሆን የሚችሉት። ለዛ ደግሞ ሊቀ ጳጳሱ እኔ ሸክሜ ቀላል ነው ቀንበሬ ለዝብ ነው የሚለውን እንደምታደርግ አምናለሁ። የአባቶቻችን ፈለግ ተከትለው እውቀታቸውን ይዘው የምናውን ሸክም እንደምትሸክም አውቃለሁ። ሕመማቸው እንደምትታመም፣ መከራቸው መከራ እንደሚሆን፣ ደስታቸው ደስታ እንደሚሆን አምናለሁ። እሱን ስለማምን የንስሐ አባት ትሆን ዘንድ ይህን ሰርቲፊኬት ሰጥቻለሁ ብሎ ይሰጣል። ይህ ምስክርነት ሳይኖረው ንስሐ አባት መሆን አይችልም። የቀደሙት እንግዲህ የእኛ ከግራኝ ዘመን በኋላ ይሁን እዛ ምን ታሪኩን አላገኘሁትም። መምህር ታግዙኝ ያላችሁ ዞሮ ዞሮ ይህ ላይ ነው ዋናው ጉዳያችን። አሁን ሌላው አምስተኛው ስትራቴጂ የምንከተለው እጃችን ላይ ያለ በጣም ብዙ እምቅ ኃይል አለ፣ ሀብት አለ። አንደኛ ከዘመን ሐዋርያት ጀምሮ ያልተቆራረጠ ንጹህ ክህነት ሀብተ ክህነት አላቸው። ንጹህ ሀብተ ክህነት ዓለምን መስበክ የሚያስችል ድል የታሪክ እምቅ ሀብት አለ። ዓለም ደግሞ ተራቁቶ ነው ያለው። ስለዚህ ወንጌልን በጥሩ ቋንቋ ብትነግረው ማረፍ የማይፈልጋል እንዲህ ነው።
የሕይወትን ውሃ የተጠማች ዓለም ዛሬ ላይ ረፍት አጥታለች። በቴክኖሎጂ ብዛት ሰክራ በመንፈሳዊ ባርነት ደክማለች። በእርሷ ስልጣኔ ራሷን በራሷ ልታጠፋ እየተገለገለች ማለት ነው አይደል? በራሷ ስልጣኔ ራሷን ልታጠፋ በኒውክሌር ተሳልፋለች አይደል? ሰልፍ ውስጥ ያለች ማለት ነው። እንደዚህ አይነት ጎስቋላ ምስኪን ዓለም እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ከዘመነ ሐዋርያት ጀምሮ ያልተቋረጠ ያልተመረዘ እውነተኛ ቅድስና ሀብት ያላት ሕያው ተቋም ያስፈልጋታል። ያስፈልጋታል። ይህ ታሪክ ሙዚየም ውስጥ የሚቀመጥ ቅርሳችን ብቻ አይደለም፣ ለተጠማው ትውልድ የምናጠጣው የሕይወት ውሃ ነው እንጂ ይህንን ጥንታዊውን እውነት የዘመኑ ሰው በሚረዳው ስነ ልቡናና ውበት ከገለጥነት ዓለም ሁሉ እረፍት ፍለጋ ወደዚች ጥንታዊት ቤተክርስቲያን እንደሚመጣ ምንም ጥርጥር የለም። ምን አሁን ዓለም ኦርቶዶክስን እያወቃት መጥቷል። ሁሉም ፍልሰቱ ኦርቶዶክስ ግን ማን ይንገረው? ማን ጀግና ከዕለት ጉርሱ ወጥቶ ያን ያስማን ይገኛል። አንሥኦ አዕይንቲክሙ ወነጹ በኀበ ባሕውርት ከመ ጻዕድው ወመጻእ ማኅደረ አይደል? ጌታ ሐዋርያቱ ዓይኖቻችሁን አድርጉ አንሱ መከሩ እንደደረሰ ሳልጎ ለማረና ከሚስ ይገባራ የማረውን ባለቤት ለምን እንዲያደርግ ሰራተኛ እንዲጨምር አሁን ገባር የሚያስፈልግበት እረኞች ታክተው የሚሰሩበት የማዕረር ዘመን ማለት ዘመን ነው። እግዚአብሔር ለዚህ ያብቃን። እንደዚህ ነው እንግዲህ መካከሉ የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እዛ በየዓለሙ መሰራጨው ደግሞ እኛ የምንሰብካቸው ያለ ሕዝብ ነው። ምን ተጠቅመን ግሎባላይዜሽን ተጠቅመን በየራሱ ቋንቋ የምንሰብከውን የሚያመለክት ነው ማለት ነው። እንግዲህ የመጨረሻችን ሁሉንም ተቋማቱንም አገልግሎቱን አገልጋይ ከቤተክርስቲያን ተልእኮች ጋር እንደገና አቅርጦ ማዋል ያስፈልጋል። አዲስ ስትራቴጂ ይፈልጋል። እንደገና አገልግሎቱን አገልጋዩን ተቋማቱንም ከቤተክርስቲያን ተልእኮ ጋር እንደገና ማቅለጥ ወደ ፈርናንስ ወደ እሳቱ ማዕበል ከቶ ማቅለጥ ያስፈልጋል። በዚያ ምክንያት እነዚህ ነገሮች እናገኛለን። የመጨረሻው ከግሎባላይዜሽን ከመጥላት መዳን ግራት የሚያሳያቸው የአባቶቻችን አምላክ አገልግሎትን ይቀበልልን። ወስብሐት ለእግዚአብሔር ይሁን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማኅበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን